ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። አስፈሪና አስደንጋጭ ነገር ተሰማ። የፋኖ መሪው ዘመነ ካሴ ምሽግ በድሮን ተሰበረ። በርካታ የፋኖ ኃይል እንዳይሆን ሆኖ ተበትኗል። የኢትዮጵያ መከላከያ ኃይል ከፍተኛ ድልም ተቀናጅቷል። በዝርዝር ይዘነዋል። ወልቃይት ለመግባት የሞከረው የህወሓት ቡድን ተመቶ መመለሱ ተሰምቷል። ከባለፈው ማክሰኞ ጀምሮ ራሱን አርሚ 34 ብሎ የሚጠራው የህወሓት ቡድን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ተከዜን ተሻግረው ጥቃት ለማድረስ ቢሞክርም በተከዜ ዘብና በፌዴራል ኃይሎች ትብብር አይቀጡ ቅጣት ተቀጥቶ መመለሱን የገበታ ሚዲያ ምንጮች ከሁመራ ገልጸዋል። ሰፋ ያለ ዘገባም ይዘናል። በሌላ ዜና ጀነራሉ በቅርብ አሰብ እንገባለን ሲሉ ተናገሩ። የሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አሰብን በቅርቡ እናስመልሳለን ማለታቸው ተሰምቷል። ጀነራሉ ይህንን ያሉት ህወሓት ከግብፅና ሻዕቢያ ጋር በመሆን ኢትዮጵያ ለማተራመስ እየሰራ ባለበት ወቅት ነው። በጉዳይ ላይ የተሰሙ መረጃዎችን አካተናል፣ ትሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ከማለፋችን በፊት ለመላ እስልምና እምነት ተከታዮች እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እያልን ወደ ጉዳዮቻችን እናመራለን። የፋኖ መሪው ዘመነ ካሴ ምሽግ በድሮን ተሰበረ። በርካታ የፋኖ ኃይል እንዳይሆን ሆነው ተበትኗል። የኢትዮጵያ መከላከያ ኃይል ከፍተኛ ድልም ተቀናጅቷል። በአማራ ክልል በፋኖ ኃይሎችና በመንግስት መካከል ያለው ጦርነት ተባብሶ ሲቀጥል ፋኖ በወለጋ ወኪሉ በኩል ጀነራል ገደልኩ እያለ ሲያስነግር መሰንበቱ ይታወሳል። ባዶዎችና ባንዳዎች እንደ ሰም ይቀልጣሉ ሲል የሰነባበተው የሀገር መከላከያ ሰራዊት መውሰድ በጀመረ የተጠናከረ የህግ ማስከበር ዘመቻ የፋኖ መሪው ዘመነ ካሴና ምክትሎቹ መሽገውበት ነበረ የተባለ ምሽግ በድሮን መፈራረሱ ተሰምቷል። በክልሉ እየተካሄደ ያለው የህግ ማስከበር ዘመቻ አጠናክሮ የቀጠለ የኢትዮጵያ መከላከያ ሰራዊት ዘመነ ካሴና የቅርብ የስራ ባልደረቦቹ የሰሞኑን ምርጫ ለማስተጓጎል በሚል ተሰባስበው ምክክር ሲያደርጉ ድንገተኛ አየር ድብደባ ማድረጉን የአካባቢው ምንጮች አረጋግጠዋል። ጥቃቱ በተፈጸመበት ወቅት በአቅራቢያ የነበሩ የዓይን እማኞች በቦታው ከፍተኛ የሆነ ድንጋጤና ግርግር መፈጠሩንም ገልጸዋል። ድብደባው ከተፈጸመ በኋላ ወደ አካባቢው የተጠጉ ሰዎች ምሽጉ ሙሉ በሙሉ መፍረሱንና በቦታው ላይ የነበሩ በርካታ ታጣቂዎች ለከፋ ጉዳት መዳረጋቸው ለመታዘብ ችለዋል። በስፍራው በነበረው የፋኖ አመራርና የቅርብ ሰዎቹ በአሁኑ ሰዓት ያሉበት ሁኔታ ላይ አሻሚ መረጃዎች እየወጡ ቢሆንም በቦታው የነበረው ውድመት እጅግ አሰቃቂ እንደነበረና የፋኖ ኃይሎች በከፍተኛ ሁኔታ መበተናቸውን መረጃዎች አመላክተዋል። በጥቃቱ ከፍተኛ ጉዳት ስለመድረሱ ቢነገርም የዘመነ ጉዳይ ግን በውል አልተረጋገጠም። ከፋኖ ኃይሎችም በጉዳዩ ዙሪያ የተባለ ነገር የለም። የኢትዮጵያ መከላከያ ሰራዊት በአማራ ክልል የተለያዩ አካባቢዎች እየወሰደ ባለ የተጠናከረ የህግ ማስከበር ዘመቻ የፋኖ ኃይሎችን መዋቅር ለመበተን ከፍተኛ ጥረት እያደረገ ይገኛል። በዚህ ሂደት ውስጥ የፋኖ መሪዎች ላይ ያነጣጠሩ ጥቃቶች በተደጋጋሚ ሲፈጸሙ ሰንበታቸው ይታወሳል። የቅርብ ጊዜ ድሮን ጥቃትም የዚሁ ስትራቴጂክ አካል ተደርጎ የተወሰደ ሲሆን የፋኖ ኃይሎች በክልሉ ያላቸውን ወታደራዊ አቅምና የቁጥጥር ስልጣን በከፍተኛ ሁኔታ የሚፈታተን እንደሆነ ታዛቢዎች እየገለጹ ይገኛሉ። የአማራ ክልልን የጸጥታ ሁኔታ በተመለከተ እየወጡ ያሉ መረጃዎች እንደሚያመላክቱት በፋኖ ታጣቂዎችና በፌዴራል መንግስት የጸጥታ ኃይሎች መካከል ያለው ግጭት ከወትሮ በተለየ መልኩ ወደ ከባድ የጦር መሳሪያና የአየር ድጋፍ ጥቃቶች እየተሸጋገረ ይገኛል። በቅርቡ ከ90 በመቶ በላይ የአማራ ክልል የማስተዳድረው እኔ ነኝ ሲል የሰነባበተው የፋኖ ኃይል በምድርና በአየር ከመከላከያ ሰራዊት እየደረሰበት የሚገኘውን ምት መቋቋም አቅቶት አብዛኞቹን ቦታዎችም ትቶ ፈርጥጧል ተብሏል። መንግስት ትናንትና በአማራ ክልል ባካሄደው ሰፋ ያለ የይምረጡኝ ቅስቀሳ ሰልፍ በሰላማዊ ሁኔታ መጠናቀቃቸው እንዳለ ሆኖ በተለያዩ ከተሞች ፋኖ የሚባል ኃይል እንደሌለና ይልቁንም የጫካ ሽፍታነት መቀየሩን የሚያረጋግጡ ናቸው ተብሏል። ይህንን ምርጫ ለማደናቀፍ በባህር ዛፍ ስር ሲመክር የነበረው የፋኖ ከፍተኛ የመሪዎች ቡድን ሳይታሰብ በድሮን ጥቃት እንደተፈጸመበትና የደረሰው ጉዳት ግን በውል አለመታወቁን የዓይን እማኞች ለገበታ ሚዲያ አረጋግጠዋል። ከዚህ ጋር በተያያዘም
በፋኖ መሪዎች ላይ በደረሰው ድሮን ጥቃትን ተከትሎ ፋኖ ኃይሎች እርስ በርስ በመወነጃጀል ላይ መሆናቸውን ወደ ግጭት ሊያመሩ እንደሚችሉ እየተነገረ ይገኛል። ይህ በእንዲህ እንዳለ ወደ ወልቃይት ለመግባት የሞከረው የህወሓት ቡድን ተመቶ መመለሱ ተሰምቷል። ከባለፈው ማክሰኞ ጀምሮ ራሱን አርሚ 34 ብሎ የሚጠራው የህወሓት ቡድን በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ተከዜን ተሻግረው ጥቃት ለማድረስ ቢሞክርም በተከዜ ዘብና በፌዴራል ኃይሎች ትብብር አይቀጡ ቅጣት ተቀጥቶ መመለሱን የገበታ ሚዲያ ምንጮች ከሁመራ ተናግረዋል። የአካባቢው ነዋሪዎች እንደተናገሩት ግጭቱ የነበረው ኢትዮጵያና ሱዳን በሚዋሰኑበት የወልቃይት ጠገዴ አካባቢ እንደነበረና ከንጋት ጀምሮ የተኩስ ልውውጥ እንደነበረ አንስቷል። የወልቃይት ጠገዴ ሰቲት ሁመራ ዞን መሪዎች ባወጡት መግለጫ ያለ ጦርነት መኖር የማይችለው ህወሓት በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ለማድረግ ቢሞክርም የተከዜ ዘብ ዋጋውን ሰጥቶ መልሶታል ብለዋል። ይህንን የህወሓት ወረራ ጀግናው የኢትዮጵያ መከላከያ ሰራዊትን የተከዜ ዘብ በተሟላ ዝግጅትና በጽኑ ቁመና እየተከላከለ ይገኛል ብለዋል። ኢትዮጵያና ሱዳን በሚዋሰኑበት በወልቃይት ጠገዴ በረከት አካባቢ ሽረሪና የሚባል ቦታ ላይ ትንኮሳ የፈጸመው የህወሓት ቡድን የአማራ ክልልና የፌዴራል መንግስቱን ስቦ ወደ ተሟላ ጦርነት ለማስገባት የተለያዩ ጥረቶችን እያደረገ መሆኑም ታውቋል። የአካባቢው ነዋሪዎች ለገበታ ሚዲያ እንዳስታወቁ ጦርነቱ ጠዋት ላይ ሲደረግ እንደነበር፣ አሁን ግን ምንም አይነት ድምፅ እንደማይሰማ ገልጸዋል። የፕሪቶሪያን ስምምነት በማፍረስ የርዕሰ መስተዳድር መፈንቅል ያደረገው የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ህወሓት ምዕራብ ትግራይ ብለው የሚጠሩትን የወልቃይት ጠገዴ አካባቢ በኃይል ለመመለስ በተደጋጋሚ ሙከራ እያደረጉ ሲሆን ይህ አካሄድ ብዙዎች የሚፈሩትን ጦርነት ዳግም እንዳይቀሰቀስ ተሰግቷል። ራሱን እንደ ሉዓላዊ መንግስት በመቁጠር ለውጭ ተባባሪዎቹ መግለጫና ጥሪ የሚያደርገው ህወሓት በቅርቡ ለኤርትራ የነጻነት በዓል ላይ እንኳን ደረሳችሁ የሚል መልእክትና የትብብር መግለጫ ማውጣቱ ይታወሳል። ሁልጊዜም ከኢትዮጵያ ብሔራዊ ጥቅምን የሚጻረረው ቡድኑ ከሰሞኑ ከሻዕቢያ የተላከለትን በርካታ መሳሪያ መረከቡን የዓይን እማኞችም ተናግረዋል። በዛላምበሳ በሽረና በአዴግራት በኩል ወደ መቀለ በሸራ የተሸፈኑ መኪኖችን ከባድ መሳሪያ ጭነው ከኤርትራ መግባታቸውን አረጋግጠናል ብለዋል የዓይን እማኞች። ላለፉት 50ና 40 ዓመታት ኢትዮጵያን የጦርነት ምሳሌ ያደረጋት የህወሓት ቡድን አሁን ደግሞ የግዛት ማስመለስ በሚል ቅዠት ወደ ወልቃይት ተደጋጋሚ ሙከራ እያደረገ ይገኛል ተብሏል። በቀጣይ መረጃችን ጀነራሉ በቅርቡ አሰብ እንገባለን አሉ። የሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አሰብን በቅርቡ እናስመልሳለን ማለታቸው ተሰምቷል። የቀይ ባህር ወሰን ተጋሪ ለመሆን ያነሳነውን ጥያቄ እንደ ስህተት ቆጥረው እዚህም እዚያም የሚንጫጩ አካላት አሉ ያሉ ጀነራል አበባው እንደ ተንጫጩ ይቀራሉ እንጂ የቀይ ባህር ወሰን ተጋሪ መሆናቸውን አይቀሬ ነው ሲሉ ጠንከር ያለ መልእክት አሰራጭተዋል። በኢትዮጵያ መከላከያ ሰራዊት በኩል በአሰብ ጉዳይ የሚርበሰበስ የሚቅለሰለስ አቋም የለም፣ ግልጽ ነው ያሉት ጀነራሉ አሰብ የኢትዮጵያ የቀይ ባህር ድንበር ነው፣ በየትኛውም ዋጋ ለማስመለስ ዝግጁ ነኝ ብለዋል። ጀነራሉ በአዲስ አበባ ከሰሞኑ በተደረገ ስብሰባ ላይ በሰጡት ማብራሪያ የባህር በር ጉዳይ የብሔር የዘር የጎሳ አይደለም፣ የህልውና ጉዳይ ነው። ኢትዮጵያ የባህር በር ካላገኘች መቀጠል አትችልም ብለዋል። ከታሪካዊ ጠላቶቻችን በስተቀር ማለትም ከግብፅና ከጥቂት ምቀኛ ጎረቤቶቻችን በስተቀር የዓለም መንግስታት ኢትዮጵያ በዲፕሎማሲ መንገድ የባህር በር እንደሚያስፈልጋት አምነዋል ያሉት ጀነራል አበባው ግብፅና ሻዕቢያ ኢትዮጵያ የባህር በር እንዳይኖራት እያደረጉት ነው ያሉት ሙከራ ኢትዮጵያን አያስቆማትም ሲሉም ተናግረዋል። ጀነራል አበባው ታደሰ ይህንን የተናገሩት ከሰሞኑ የውጭ ጉዳይ ሚኒስቴር ግብፅ ኢትዮጵያ የባህር በር እንዳይኖራት ለማድረግ እየሰራች ነው የሚል መግለጫ ከሰጠ በኋላ ሲሆን ግብፅም ሻዕቢያና የአገር ውስጥ ባንዳና ተላላኪዎች ይቀበራሉ እንጂ ኢትዮጵያን የቀይ ባህር ተጋሪነት አያስቆምም ብለዋል። ግብፅና ኤርትራ ኢትዮጵያ ተረጋግታ የባህር በር እንዳትጠይቅ በውስጥ በኩል ህወሓትንና ሌሎችም የጽንፈኛ ኃይሎችን አሰልፏል ያሉት ጀነራል አበባው ይህ ግን አሰብን ከማስመለስ አያግደንም ብለዋል። በአጠረ ጊዜ አሰብ እንገባለን ሲሉ ተደምጠዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሰናበትን። ጤና ይስጥልን።